ትናንትና በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ተጠባቂውን ጨዋታ አሸንፏል። ለቻምፒየንስ ሊግ ለሚቀጥለው ዓመት በጣም አሪፍ ድል ነው። 3-1 በሆነ ውጤት ነው ያሸነፈው። ኦማር ማርሙሽ በ11ኛው ደቂቃ በጣም አስደናቂ ጎል ከረጅም ርቀት አስቆጥሯል። የባለፈውን የኤፍኤ ዋንጫ ፍጹም ቅጣት ምት ተመልሶበት ነበር አይደለ? ያንን ምናልባት ከማንቸስተር ሲቲ ደጋፊዎች አእምሮ ማጥፋት የሚችልበትን ጎል ነው ያስቆጠረው። በእርግጥ የዋንጫ ጨዋታ ስለሆነ በቀላሉ ሊጠፋ አይችል ይሆናል፣ ግን የትናንትናው ጎል እጅግ በጣም አስደናቂ ጎል ነውና ከዛ ጸጸት በኋላ ይሄን አይነት ጎል ማስቆጠር መቻሉና ወደ ቻምፒየንስ ሊግ ቢያንስ የሚገባበትን እድል መፍጠር መቻሉ ምናልባት ፎይታን ለተጫዋቹ ግን በራስ መተማመኑን በድጋሚ የሚመልስለት ሊሆን ይችላል። በጣም ግሩም ጎል ነው ያስቆጠረው። በርናርዶ ሲልቫም ሲቲ አስጨናቂ ሁኔታው ሲገባ ሌላ ጎል የሚያስቆጥር ተጫዋች ነው። ትናንትናም ጥሩ የሚባል ጎል አስቆጥሯል። ባለፈው ክረምት ላይ ጥር ዝውውር መስኮት ላይ ያስፈረሙት ኒኮ ጎንዛሌዝም በጣም አሪፍ ጎል ነው ያስቆጠረው። ለደጋፊው በደንብ ራሱን ያሳየበት ጎል ነው። ስለዚህ 3-1 በሆነ ውጤት አሸንፏል። ኮቫቺች ከሲቲ ኮክ ደግሞ ከቦርማውዝ በቀይ ካርድ ወጥተዋል። ኮቫቺች 2-2 እያሉ የመጨረሻ ተጫዋች ጎትቶ ጥሎ ነው ቀይ ካርድ የተመለከተው። ደብሮይነ የተሸኘበት ጨዋታ ነው ትናንትና። አንደኛው ሁነት እሱ ነበረ። ያው ከማንቸስተር ሲቲ ጋር ይለያያል። ሲቲ ወደዚህ ከፍታ እንዲመጣ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አንደኛው ነው ያለምንም ጥርጥር። በርካታ ዋንጫዎችን አሸንፏል። የቻምፒየንስ ሊግ ዋንጫ ሲናፍቁት የነበረውን ዋንጫ ጨምሮ አሸንፏል። የእንግሊዝ ፕሪሚየር ሊግን በተደጋጋሚ አሸንፏል። ሌሎች የሀገር ውስጥ ውድድሮችንም እንደዚሁ ማሸነፍ ችሏል እና ክለቡ እዚህ ተጫዋች ሐውልት እንደሚሰራለት አረጋግጧል። ልክ እንደ አጉዌሮ ሁሉ ከኢቲሃድ ስቴዲየም ውጪ ሐውልት ይኖረዋል። የሚያስፈልገው ተጫዋች ነው። በጣም ግሩም ተጫዋች ነው። ኪንግ ኬቭ ንጉስ ኬቭ በሚል ነው የተቀበሉት ትናንትናና በጣም ደማቅ ነበረ። እሱም እንባ እየተናነቀው ነው ከሲቲ ደጋፊዎች ጋር የተሰናበተው። 20 ደቂቃ ሲቀር ነው ተቀይሮ የወጣውና ያው ጨዋታው በጣም አስፈላጊ ነበረ። በጨዋታው ላይ ክፍት ጎል ስቷል። በቀላሉ ማስቆጠር የሚችለውን ኳስ ከማርሙሽ ከመስመር የተሻገረለትን ኳስ ከግራ መስመር የተሻገረለትን ኳስ ግብ ጠባቂው የለም የመታው ኳስ የግቡን አግዳሚ መጥቶ ተመልሷልና በጣም የሚያስገርም ኳስ ነበረ። በቀላሉ ሊያስቆጥር የሚችለው ኳስ ነበረ። በዛ ላይ ደግሞ በኢቲሃድ የመጨረሻው ጨዋታ ስለሆነ አሸኛኘቱን በጎል ያደርገው ነበር፣ ይበልጥ የሚያምር ያደርገው ነበር። ግን ብዙም የሚቀንስበት ነገር አይኖርም። በእርግጠኝነት ያንን የሚያስብ ሰው ይኖራል ብዬ አልጠብቅም። ትናንትና ፔፕ ጋርዲዮላም በዚህ ተጫዋች ሽኝት ሲያለቅስ ተመልክተናል። በእርግጥ አስቀድሞም እንደዚሁ ተጫዋቾች ሲወጡ እንደዚህ አይነት ስሜት ውስጥ ሲገባ ተመልክተናል። ለማንቸስተር ሲቲ ትናንትና በጣም አሪፉ ነገር ሮድሪጎ ተቀይሮ ገብቷል። ከረጅም ጊዜ በኋላ ነው ሮድሪ ተቀይሮ የገባው። 200 ምናምን ቀናት ካለፉ በኋላ ከ50 በላይ ጨዋታዎችን ሳይጫወት ቆይቶ ነው ትናንትና ወደ ሜዳ የመጣው። የባለንዶሮ አሸናፊ ለሲቲ ተመልሷል። የመጨረሻው ጨዋታ ላይ ይኖራል ማለት ነው። ሲቲ ግን ትናንትና በጣም ግሩም የሚባል እድል ነው ማስመዝገብ የቻለው። ማሸነፉንም ተከትሎ ነጥቦቹን 68 በማድረስ 3ኛ ደረጃ ላይ መጥቷል። ከዚህ ከሲቲ በታች ያሉት ኒውካስል ዩናይትድ፣ ቼልሲ እና አስቶን ቪላ በኩል 66 ነጥቦች በጎል ክፍያ ተበላልጠው ነው እስከ 6ኛ ያለውን ደረጃ የያዙት። ኖቲንጋም ፎረስት 65 ነጥብ አለው። ሲቲ የሚቀጥለው ጨዋታ ላይ ምናልባት አቻ ውጤት ወደ ቀጣዩ ወደ ቻምፒየንስ ሊግ ቦታን ይዞ እንዲያጠናቅቅ ሊያደርገው ይችላል፣ በጎል የተሻለው ቡድንም ስለሆነ። ስለዚህ 1 ነጥብ ማግኘት የሌሎቹም ቡድኖች ጨዋታ ሳይጠብቅ ሊያልፍ የሚችልበትን እድል ይፈጥርለታል። ክሪስታል ፓላስ ወልቭስን 4-2 በሆነ ውጤት አሸንፏል። ኤዲን ኪቲያ 2 ጎሎችን አስቆጥሯል። በ27ኛው እና በ32ኛው ደቂቃ ነው ጎሎችን ያስቆጠረው። ቺልዌል ከቅጣት ምት የመታው ኳስ ተደርቦ ዲፍሌክሽን ነበረው፣ መረብ ላይ አርፏል። ኤቨሬቼ እዚህ ተቀይሮ ገብቶ ሌላ አስደናቂ ጎል አስቆጥሯል። ይህ ተጫዋች ምናልባት በሚቀጥለው ዓመት በትልቅ ቡድን ልንመለከተው እንችላለን። ከክሪስታል ፓላስ ከፍ ባለ ቡድን ልንመለከተው እንችላለን። በብዙ ክለቦች የተገፋ ነው። በህፃንነቱ አርሰናልን ጨምሮ ብዙዎች ገፍተውት በሰንደርላንድ በኩል አድርጎ በኪዩፒአር በኩል አድርጎ ነው ወደ ፕሪሚየር ሊግ የመጣው፣ ወደ ክሪስታል ፓላስ የመጣው። ክሪስታል ፓላስ ከመጣ በኋላ አቋሙን ቀስ በቀስ እያሳደገ አሁን በእንግሊዝ ፕሪሚየር ሊግ የሚጫወት ለትልልቆቹ ቡድኖች የሚመጥን እንደ በፊቱ የሚገፋ አይሆንም ያለምንም ጥርጥር። አስደናቂ ተጫዋች ሆኗልና ትናንትናም ተጫዋቾችን አልፎ በጣም የትልቅ ተጫዋች ጎል ነው ማስቆጠር የቻለውና 4-2 በሆነ ውጤት አስቆጥሯል። አግባዱና ስትራንድ ላርሰን ናቸው ለወልቭስ ጎሎችን ያስቆጠሩት። ያው ወልቭስም ከወራጅ ቀጠና የወጣ ቡድን ስለሆነ ብዙ በዚህ ጨዋታ የሚያስጨንቀው አይሆንም። ትናንትና የተደረጉ ጨዋታዎች እነዚህን ይመስላሉ። ዛሬ ምሽት
ማንቸስተር ዩናይትድ ከቶተናም ሆትስፐር ቀደም አድማጮቻችን በስፋት ሲያነሱት የነበረ ጨዋታ ነው። ይህን ጨዋታ በተመለከተ በርካቶች አስተያየት እየሰጡ ይገኛሉ። የማሸነፍ እድል ማንቸስተር ዩናይትድ አለው፣ ምክንያቱም የዋንጫ ታሪክ ያለው ክለብ ነው፣ በቅርቡም ዋንጫ ማሸነፍ ችሏል የሚል አስተያየት የሚሰጡ አሉ። አንተ ምሽት ማን ያሸንፋል ብለህ ትገምታለህ? እኔ ቶተንሃም ያሸንፋል ብዬ ገምታለሁ። ለቶተንሃም እድል ሰጥታል? እድል ሰጥቻለሁ። በዚህ የውድድር ዓመት ቶተንሃም ማንቸስተር ዩናይትድን ቴክኒሻናችን አያለ የዩናይትድ ደጋፊ በዚህ ዓመት ቶተንሃም አሸንፏል። ማንቸስተር ዩናይትድን በተደጋጋሚ አሸንፎታል። ግን ደግሞ ይሄ ውድድር የተለየ ውድድር ነው። በአምና እንደምታስታውሰው ማንቸስተር ሲቲ በፕሪሚየር ሊጉ ማንቸስተር ዩናይትድን አሸንፎታል። የኤፍኤ ዋንጫ ጨዋታ ላይ ግን 2-1 በሆነ ውጤት አሸንፎ ዋንጫውን የወሰደው ማንቸስተር ዩናይትድ ነው። አምና ነው ዋንጫ የመውሰድ ታሪክ ያለው። ከዛ አስቀድሞም ከቶተንሃም ጋር ካነጻጸርን የመጨረሻዎቹ የሰር አሌክስ ፈርጉሰን ቡድን ዋንጫ ወስዷል። ከዛ ቡድን ጋር ማነጻጸር፣ ከዛ ስብስብ ጋር ማነጻጸር ያሁኑን የሚቻል አይደለም። ምክንያቱም ብዙ ተቀይሯል ማንቸስተር ዩናይትድ። ከዛ በኋላም ቢሆን ግን የዩሮፓ ሊጉን ራሱ አሸንፏል። በነ ኢብራሂሞቪች በነ ፖግባ ጊዜ አሰልጣኝ ጆዜ ሞሪኒዮ በነበሩ ጊዜ ማሸነፍ ችሏል ይሄንን ዋንጫ። የኤፍኤ ካፕም ዋንጫን እንደዚሁ የሊግ ካፕም ዋንጫን መውሰድ ችሏል፣ ማሸነፍ ችሏል እና የዋንጫ ልምድ ያለው ቡድን ነው። ስለዚህ ይህንን ዋንጫ የማሸነፍ እድል ይኖረዋል ማንቸስተር ዩናይትድ፣ የተሻለ ተገማች ነው በሚል አብዛኞቹ ለማንቸስተር ዩናይትድ ሰጥተዋል። ልክ እንዳንተ ደግሞ አሁን ባለው አቋም ነው ይሄን ግምት የወሰድኩት። እንዳልከው ልምድ ያለው ቲም ነው፣ በደንብ የዋንጫ ልምድ ያለው ነው። እንዳልኩም ከሰር አሌክስ ፈርጉሰን ጀምሮ የነበረው ነገር አሁን የለም። እስከዛ ተነስቼ ነው። አይ አሪፍ ነው። ብዙ የሚያስወቅስም አይደለም። ምክንያቱም ቶተንሃምም በጣም አሪፍ ጉዞ ስላደረገ በዩሮፓ ሊጉ ነው። በእንግሊዝ ፕሪሚየር ሊጉ ሁለቱም አይወራ ዘንድሮ ያላቸው አቋም ተከታታይ መጨረሻ ላይ የሚገኙ ክለቦች ናቸው እና ብዙም መጨረሻ ላይ ስለ 20ኛ 19ኛ እያልኩ ሳይሆን በክለቦቹ ደረጃ የክለቦቹን ደረጃ የማይመጥን ደረጃ ላይ ነው የሚገኙት ሁለቱም እና በዛ በኩል ከተመለከትን እጅግ በጣም የወረደ ደረጃ ላይ ነው የሚገኙት። ማንቸስተር ዩናይትድ 16ኛ፣ ቶተንሃም 17ኛ። ቶተንሃም አንድ ደረጃ ከፍ ብሎ ነው የሚገኘው ከወራጅ ቀጠና። ያው ሶስቱም ቀድሞ ስለወረዱ ነው እፎይታ ያለው በቶተንሃም ቤት ውስጥ እንጂ 17ኛ ደረጃ ላይ ነው ያለው። ማንቸስተር ዩናይትድም አንድ ደረጃ ነው ከቶተንሃም ከፍ የሚለው፣ 1 ነጥብ ብቻ ነው የሚሻለው። ሁለቱም ክለቦች ያለፉትን 6 የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻሉም። 5 ጨዋታዎችን ተሸንፈዋል። ደካማ ነው በፕሪሚየር ሊጉ ቀደም እንዳልኩ ባይወራ የሚሻለው። ሁለቱም ክለቦች ግን በዩሮፓ ሊጉ ያደረጉት ጉዞ በጣም አሪፍ ስለሆነ ሁለቱም እንዳልከው ቶተንሃም ያሸንፋል የሚልን ሰው በፍጹም ብሎ ለመከራከር አስቸጋሪ ይመስለኛል። በፕሪሚየር ሊጉም ስላሸነፈ ዘንድሮ አንጅ ፖስቴኮግሉ መስከረም ላይ በአዲስ ክለቤ 2ኛ ዓመት ላይ ዋንጫው የመውሰድ ታሪክ አለኝ ብለው ተናግረው ነበር። ያንን ሊያሳኩ የሚችሉበት እድል አለ። የፍጻሜ አንድ ጨዋታ ነው የሚደረገው፣ ሳን ማሜስ ላይ የሚደረግ ጨዋታ ነው። አትሌቲክ ቢልባኦን አሸንፎ መጥቷል። ማንቸስተር ዩናይትድ ሜዳውን በደንብ ያውቀዋል ከቶተንሃም ይልቅ። ቶተንሃም እንግዳ ሆኖ ነው ለዚህ ጨዋታ የሚሄደው በዚህ ውድድር ዓመት ማንቸስተር ዩናይትድ ስለሚያውቀው ማለት ነው። ስለዚህ ምሽት የሚደረገው ጨዋታ ይጠበቃል። በማንቸስተር ዩናይትድ በኩል በጣም አሪፍ ዜናዎች ናቸው ያሉ። ተጫዋቾች ተመልሰዋል። ዲያጎ ዳሎ፣ ሌኒ ዮሮ እና ዚርክዚ ከቡድኑ ጋር አብረው ተጉዘዋል። የ26 ተጫዋቾች ዝርዝር ውስጥ ሆነው አብረው ተጉዘዋል እና የነዚህ ተጫዋቾች መመለስ በጣም አሪፍ ነው። በተለይም ደግሞ ሌኒ ዮሮ በመከላከሉ እንዴት ለውጥ ማምጣት እንደሚችል ከጉዳት መልስ በደንብ ያሳየ ተጫዋች ይመስለኛል። እንደ ቶተንሃም አይነት ተጫዋችም ክለብም የሚያስፈልግ ተጫዋች ነው። ዲያጎ ዳሎ ከነትችቱም ቢሆን የማንቸስተር ዩናይትድ ቋሚ ተሰላፊ ስለነበረ መመለሱ በጣም ያስፈልገዋል። ዚርክዚ የተጎዳው ወደ ቡድኑ ወደ ጥሩ አቋሙ በቦሎኛ የምናውቀውን ዚርክዚን ባንመለከትም ያንን አቋም ማሳየት እንደሚችል ግን ምልክቶች እየሰጠ በነበረበት ጊዜ ጎሎችን እያስቆጠረ በጨዋታ ውስጥ ያለውን ተሳትፎ ከፍ እያለ በመጣበት ጊዜ ነው ይህ ተጫዋች የተጎዳውና መመለሱ የማንቸስተር ዩናይትድ ደጋፊዎችን አስደስቷል። በቶተንሃም በኩል 2 ወሳኝ ተጫዋቾች አይኖሩም። ኩሊሴቪስኪ ቶተንሃም ማንቸስተር ዩናይትድን ገጥሞ ሲያሸንፍ ቁልፍ ከነበሩ ተጫዋቾች መካከል አንደኛው ነው። ማዲሰንም አይኖርም። ሁለቱም ተጫዋች ያጣል። ሁለቱም ወይ ጎል የሚያስቆጥሩ ወይም ደግሞ ጎል የሆነ ኳስ የሚያቀብሉ ናቸው። የጎል ምንጮች ናቸውና የማይኖሩት ለቶተንሃም ትልቅ እጦት ይመስለኛል። በዛሬው ጨዋታ ላይ በእንደዚህ አይነት መልኩ ነው ሁለቱ ክለቦች የሚገናኙት። ማንቸስተር ዩናይትድ ከቶተንሃም ምሽት የሚደረግ ጨዋታ ነው። ወደ አጫጭር መረጃዎቻችን እንለፍ። ዘ አትሌቲክ የሊጎችን እንደዚሁም ደግሞ የአውሮፓን አጠቃላይ ምርጥ 11 ያለውንም ምርጥ ተጫዋቾችንም መርጧል። አሁን
ያው ትልቅ ግምት ከሚሰጣቸው ተቋማት መካከል አንደኛው ነው አትሌቲክ እና ትልልቅ ጸሐፊዎችም አሉ እግር ኳስን በተመለከተ በጥልቀት የሚጽፉ ጸሐፊዎች ያሉበትም ስለሆነ ትልቅ ግምት የሚሰጠው ይሆናል። በአውሮፓ ምርጡ ራፊኛ ነው ብሏል። በዚህ የውድድር ዓመት ለበርካቶች ክርክር የሚያስነሳ ይመስለኛል። ባለፈው አንተም ላሚን ያማል የባለንዶር አሸናፊ መሆን እድል አለው ስትል ነበረ። አዎ የአውሮፓ ምርጡ ከሆነ ደግሞ ራፊኛ ለባለንዶሩ የተሻለ ግምት አለው ማለት ነው። በአትሌቲክ በስፔን ላሊጋ 18 ጎሎችን አስቆጥሮ 11 ጎል የሆኑ ኳሶችን አቀብሏል። 35 ጨዋታዎችን አድርጓል። በአውሮፓ ቻምፒየንስ ሊግ ዘንድሮ ከፍተኛው እሱ ነው። 14 ጨዋታዎችን አድርጎ 13 ጎሎችን በማስቆጠር 9 ጎል የሆኑ ኳሶችን አመቻችቶ አቀብሏል። በአንድ የውድድር ዓመት በርካታ ጎሎች ላይ በመሳተፍ ከክርስቲያኖ ሮናልዶ ጋር ክብረ ወሰን የተጋራበትም ዓመት ነው። ያለምንም ማጋነን በጣም ምርጥ የውድድር ዓመት አሳልፏል። በኮፓ ዴል ሬም ጎል አስቆጥሮ 4 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏልና በሱፐር ኮፓውም 2 ጎል አስቆጥሮ 1 ጎል የሆነ ኳስ አቀብሏል። በተወዳደረባቸው ውድድሮች በሙሉ ጎሎችን እያስቆጠረ ጎል የሆነ ኳስ ያቀበለ ተጫዋች ነው። ምርጡ ወጣት ተጫዋች ብሎ ደግሞ ላሚን ያማልን መርጧል። ላሚን ያማልም በዚህ የውድድር ዓመት ለባለንዶር የሚፎካከር ተጫዋች ነው። 9 ጎሎችን አስቆጥሮ 15 ጎል የሆኑ ኳሶችን በስፔን ላሊጋ አቀብሏል። ለስፔን ላሊጋ የባርሴሎና ድል ትልቅ አስተዋጽኦ አድርጓል። በቻምፒየንስ ሊግም 5 ጎልና 4 አሲስት አለው። በሌሎች ውድድሮችም ጎሎችን አስቆጥሯል። ከጎልም በላይ የሆነ ተጫዋች ነው። ግን ላሚንን በእነዚህ ቁጥሮች ብቻ አይደለም የምንለካው፣ ከዛም በላይ ነው ተጽዕኖ በሜዳ ውስጥ። ምርጡ ወጣት ተጫዋች ተብሎ አትሌቲክ ብሎ መርጦታል። ምርጥ አሰልጣኝ ደግሞ ሉዊስ ኤንሪኬን መርጧል። በዚህ ውድድር ዓመት ፓሪስ ሰን ጀርማን የሰሩበት መንገድ እጅግ የሚያስደንቅ ነው። ሉዊስ ኤንሪኬ የሚገባቸው ይመስለኛል። ሃንሲ ፍሊክ አሉ። ባርሴሎና በጣም ጥሩ ቡድን ነው። ሌሎችም አሰልጣኞች አሉ፣ ግን የሉዊስ ኤንሪኬ የሚያስማማ ይመስለኛል። ኮከቦች ወጥተው በጣም አሪፍ በሚባሉ ተጫዋቾች የተገነባ እንደ ቡድን የሚጫወት በግለሰቦችም ደረጃ ግን ጥራት ያላቸው ግሩም ተጫዋቾች ያሉበት ስብስብ ነው። በምርጥ 11 በግብ ጠባቂነት ኮርቶዋ ምንም እንኳን ማድሪድ በሩብ ፍጻሜ በአርሰናል ቢሸነፍም በላሊጋውም ሪያል ማድሪድ ባይሳካለትም ግን በግሉ እንዴት አስደናቂ ተጫዋች እንደሆነ አሳይቷል። እሱ ባይኖር ከዛ በላይ ጎሎች ተቆጥሮበት ነበረ በቻምፒየንስ ሊጉ በአርሰናል የሚሸነፍ የነበረው። በተከላካዮች ሜንዴሽ፣ ቫንዳይክ፣ ባስቶኒና ሀኪሚን መርጧል። ሜንዴሽ እና ሀኪሚ ከፓሪስ ሰን ጀርማን የተመረጡ ናቸው። ቫንዳይክ ከሊቨርፑል፣ ባስቶኒ ደግሞ የኢንተር ሚላን በጣም አስደናቂ ተከላካይ ነው። ራይስ፣ ቪቲኒያና ፔድሪን በአማካይ ስፍራ ላይ ራፊኛ፣ ዴምቤሌና ሳላን አካቷል። ላሚን ያማል መካተት ነበረበት የሚል ጥያቄ እዚህ ጋርም ሊነሳ ይችላል። ከእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች መሐመድ ሳላ ተመርጧል። በከፍተኛ ጎል አስቆጣሪነት እየመራ ነው። ሻምፒዮንም ሆኗል። የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው ሊቨርፑል። በምርጥ ወጣት ተጫዋች ደግሞ ሞርጋን ሮጀርስን መርጧል። በዘንድሮ ውድድር ዓመት ሌላ ግሩም የውድድር ዓመት ያሳለፈ ተጫዋች ነው። በሊጉ 8 ጎሎች አስቆጥሮ 11 ጎል የሆኑ ኳሶችን አመቻችቶ ያቀበለ ነው። በቻምፒየንስ ሊጉም ትልቅ ውድድር ስለሆነ 4 ጎሎችን አስቆጥሮ 3 ጎል የሆኑ ኳሶችን አቀብሏል። ተጨማሪ ጎሎችንም በኤፍኤ ካፕ ማስቆጠር የቻለ ተጫዋች ነውና ምርጥ ወጣት ተጫዋች ተብሎ ተመርጧል። የተወሰኑ ክርክሮች ቢነሱም ግን ተገቢ ይመስለኛል። ኑኖ ኤስፒሪቶ ሳንቶን ደግሞ የአመቱ ምርጥ አሰልጣኝ ብሎ መርጧል። 3 ጊዜ የወሩ ምርጥ ተብለው በፕሪሚየር ሊጉ የተመረጡ አሰልጣኝ ናቸው። በእጩነትም ተካተዋል። በምርጥ 11 ውስጥ በግብ ጠባቂነት ማርሴልስ ከኖቲንግሃም ፎረስት ለኔ ምርጡ ግብ ጠባቂ ነው። በዚህ ውድድር ዓመት መካተቱ ደስ ብሎኛል። በተከላካይነት ቫንዳይክ፣ ጋብሪኤል ኪርኬዥ እና አርኖልድ ተመርጠዋል። ከአማካዮች ዴክላን ራይስ፣ ራቨንበርግ፣ ማካሊስተር እና በአጥቂዎች ደግሞ ክሪስ ውድ ከኖቲንግሃም ፎረስት 19 ጎሎችን አስቆጥሯል። አሌክሳንደር አይዛክ ሁለተኛ ጎል አስቆጣሪ ነው። ከፍተኛ ጎል አስቆጣሪ መሐመድ ሳላ እነዚህ ተካተዋል።